ዛሬ ማቀርብላችሁ በሪል ስቴት ወይም ደግሞ የማይንቀሳቀስ ንብረት ላይ የጸደቀውን የረቂቅ አዋጅ ነው። ስለዚህ የሪል ስቴት ወይም የማይንቀሳቀስ ንብረት ረቂቅ አዋጅ ዋና ዋና ሀሳቦች፣ የአልሚ ግዴታዎች፣ የአልሚ መስፈርቶች እንዲሁም የአልሚዎች የብቃት ማረጋገጫ ፈቃድ እንዴት ነው ማውጣት የሚቻለው፣ ሪል ስቴት አልሚ ግዴታዎች ናቸው። እነዚህ 7 ግዴታዎች አሉት። ያለ ደንበኛው ፍላጎትና ፈቃድ አጠቃላይ ግንባታው ቢያንስ 80 በመቶ ያልተጠናቀቀ ቤት ለደንበኞች ሊያስተላልፍ አይችል። ሁለተኛ ላይ የተቀመጠው በሪል ስቴት ልማት ላይ የሚሳተፍ ማንኛውም ጋር የውሸት ማስታወቂያ ማስነገር አይችልም። ብቻ አይደለም የሚመለከተው የሪል ስቴት ደላሎች እንዲሁም ኤጀንቶችን እና የሽያጭ አማካሪዎችን ሁሉ ይመለከታል ማለት ነው። ማስታወቂያ ስናሰራ ይህን ኮንሲደር አድርገን መሆን መቻል አለበት። ሶስተኛ ላይ የተቀመጠው ግዴታ የመሬት የይዞታ ማረጋገጫና የግንባታ ፈቃድ ከመረከቡ በፊት ደንበኞችን መመዝገብ እንዲሁም ቅድሚያ ክፍያዎችን መሰብሰብ አይችልም። አራተኛ ላይ በህጋዊ መንገድ የተረከበውን መሬት ሊያስተናግድ ከሚችለው የቤት ደንበኛ በላይ መመዝገብ አይችልም። አምስተኛ ላይ የተጠቀሰው ግዴታ የመኖሪያ ቤት ገዢ ደንበኞች ማህበር እንዲያቋቁሙ ያበረታታል፣ የህንፃ መግለጫ ያስረክባል ይላል። ስድስተኛው ግዴታ የሚመለከተው የመንግስት አካል የተሰጠውን የይዞታ ማረጋገጫ አርኪቴክቸራል፣ ሳኒተሪ፣ ስትራክቸራል እና ኤሌክትሪካል ዲዛይን እንዲሁም ሌሎች ዝርዝር ዲቴይሎችን ስለ ኮንስትራክሽኑ ለግለሰቦች ለገዢዎች ማስረከብ ይኖርበታል ይላል። ሰባተኛው ደንበኛው ለከፈለው ገንዘብ ህጋዊ ደረሰኝ መስጠት አለበት ይላል። ያው የባንክ ክፍያ ወይ ሲፒዩ አሰርቶ ሲመጣ አግሪመንቱ ጋር ደረሰኝ ለገዢው ይሰጠዋል ማለት ነው። እነዚህ